ጤና ይስጥልን የሁድን በኢቢኤስ ተከታታዮች እንደምን ከርማችኋል? ባሳለፍነው ሳምንት ሁድን በኢቢኤስ አልነበረም። ዛሬ ግን እንደ ፈጣሪ ፍቃድ ሆኖ በድጋሚ ስለተገናኘን ደስ ብሎናል። ዳንኤልና ሮቤልም ስላዩአችሁ እንዲሁ ደስ ብሎኛል። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ነበር መንገድ? ጥሩ ነበር። ያው ከመንገድ ስመለስ የጣቢያችን የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን ማረፉን የሰማሁበት መጥፎ አጋጣሚ ነበርና ለኔ አንዱ ከባድ ያደረገብኝ ያለፉትን ቀናቶች ይሄ ነበር። ያው በብዙ የተለያዩ ማህበራዊ ሚዲያዎች እንዲሁም ደግሞ በጣቢያችን በኢቢኤስ ቴሌቪዥን ያለፉትን ሳምንታት በጣም የምንወደው የምናከብረው አለቃችን ማለትም ይከብደኛል አማንና አባታችንን ነበርና ያጣነው ከባድ ሳምንት ቢሆንም ግን አማን የሚፈልገው እሱ የለፋበት እዚህ እንዲደርስ ያደረገው ፕሮግራሞች ላይ ተገኝተን ስራችንን እንድንቀጥል በመሆኑ ዛሬ ተገኝተናል። ስለዚህ ከባድ ቀኖች ነበር ያለፉት ማለት ነው። በአድዋው የሽኝት መርሃ ግብር ላይ ባለቤቱ ወይዘሮ ማክዳ ያለችውን ከሰማሽ እስካሁን በመዘጋቱ ምን ታሹፋላችሁ? ስራ የላችሁም እንደሚል ነው ይመስለኛል። እውነትም በየትኛውም ሁኔታ ውስጥ ሁሌ ስራው እንዲቀጥል፣ ሁሌ እንዲታይ፣ ሁሌ አየር ላይ እንድንውል ነው የሚፈለገውና ምንድነው አሁን ለምሳሌ አንዳንድ ስራዎች በተለያየ ምክንያት እንወጣና ሳይሰራ ይመጣል። ምንድነው መባለው? ማሰብ ያለብህ ለኢትዮጵያ ሕዝብ ነው። እኛ የሆነ ነገር ሊገጥመን ይችላል፣ ያልተሳካበት ነገሮች ሊኖሩ ይችላሉ። ግን ትኩረት አድርገን መስራት ያለብን የኢትዮጵያ ሕዝብ የኛን ጉዳይ ሳይሆን የሚመለከተው መታየት ያለበት ነገር እንዲታይ ነው። የዛን ቀንም ወይዘሮ ማክዳ አጽንኦት ሰጥታ እስከዛሬ ምን ስራ የላችሁ እያለ ይመስለኛል እያለች ነበር። ለኛ በጣም አስደንጋጭ ነበረ። ያው ሁሌ እንደተለመደው ወደ ስራ የምንገባባቸው ሰዓቶች ነበሩና በዛ ወደ ስራ በምንገባበት ሰዓት አስደንጋጭ መርዶ የሰማንበት ጊዜ ነበርና ለሁላችንም ልብ የሚሰብር በህይወታችን ውስጥ ደግሞ ሰዎችን እናጣለን። አንዳንድ ደግሞ የተመረጡ ሰዎች አሉ በጣም የሚቆጩ ማለፋቸው በጣም የሚቆጭ ሰዎች እና ከነዛ ውስጥ ደግሞ አማን አንዱ ነው እና በዚህ ኢቢኤስ ሳልጀምር ከኢቢኤስ በፊት ነው አማንን ማቀውና በተለያዩ ጊዜ ኢቢኤስ በመመጣባቸው ሰዓቶች አንዳንድ ነገር ለመጀመር በመናወራበት ሰዓት የኢቢኤስ አስተዳዳሪ ወይም የኢቢኤስ መስራችና ኃላፊ ሳይሆን እንደ ጓደኛ ነው የሚያወራው፣ እንደ ወንድም ነው የሚያወራውና ያንን ነገር ኢቢኤስም ከገባው በኋላ ደግሞ ያንን ሰጥቶኛል እና እንደዚህ ባገኛቸው አጋጣሚዎች አማን እሱን በማጣት የሚቆጭ ማንነት ያለው ሰው ነው። ስራ ሲሰራ እንደውም ደስ የምትል አንድ አባባል አለች፣ work like there is no tomorrow። ነገ እንደሌላ አድርገን ነው ዛሬን መስራት ያለብን። ይሄንን ደግሞ አማን በደንብ አድርጎ ኖሮታል ብዬ ነው የማስበው። በጣም የቤት ስራ እንዳለበት ሰው፣ አስቸኳይ ስራዎች መስራት እንዳለበት ሰው፣ ብዙ ነገሮችን በጣም በፍጥነትና ከጊዜው በቀደመ መልኩ የሰራ ሰው ነው። የአማን የስንብት መርሃ ግብሮች ላይ በተለያዩ አጋጣሚዎች እናንተም የኢቢኤስ ቴሌቪዥን ተከታታዮች እንዳያችሁት ከአገሪቱ ጠቅላይ ሚኒስተር ጀምሮ የተለያዩ ተቋማት የተለያዩ ሚኒስተር መስሪያ ቤቶች አማንን የገለጹበት መንገድ በስራ ብቻ ግንኙነት እንደነበራቸው አይደለም። ሁሉም ወንድማዊ ቤተሰባዊ ኢቢኤስ ቴሌቪዥን ለሁሉም ሰው ክፍት እንደነበረ በደንብ አደባባይ የወጣበትም አጋጣሚ ይመስለኛልና ከዛ ውጭ ግን አማን የሚገርም ሴንስ ኦፍ ሂውመር ወይ ደግሞ ይሄ ጨዋታ አዋቂ የምንለው አይነት ሰው አለ አይደለ? እንደዛ አይነት ሰው ነበርና ስናገኘው ጣል የሚያደርጋቸው ቀልዶቹ፣ ጨዋታዎቹ ትንሽ የከፋን ሲመስለው ይሄ ትከሻ መታ አድርጎ እንደውም ልጁ የተናገረችው ንግግር የሆነ ነገር ሲሰራ አንበሳ ይለኛል ስትል ሁላችንም ኢቢኤስ ቴሌቪዥን ውስጥ የምንገኝ የስራ ባልደረቦቹ የእውነቴን ነው የምላችሁ ከጥበቃ ጀምሮ ብትጠይቋቸው አንበሳ ያልተባለ ሰው አለ ብዬ አላስብም። ለካ አማን እውነትም እንደ ልጆቹ እንደ ቤተሰቡ ነበር የሚያየን የሚለውን በደንብ ያየንበት ነውና የስራ ሰው ነበረ። ከትንሽ ስራ ጀምሮ እስከ ትልቅ ስራዎች ሲሰራ በአይኔ አይቻለሁ፣ መመስከር እችላለሁ። ከቴክኒካል ነገሮች ጀምሮ እዚህ የምታዩት ከጀርባችን ያለውን ስክሪን ካሜራ አቶ አማንና ባለቤቱ ማክዳ ለኢቢኤስ ቴሌቪዥን እዚህ መድረስ በጣም ትልቁን አስተዋጽኦ አድርገዋል። ብዙ አስተምረውናል፣ ብዙ አሳይተውናል። ያንን ደግሞ የምናሳየው ሁሉ ጊዜ አማን እያልን በማውራት ብቻ አይደለም። እኛ ራሳችን እሱ የሰጠውን ወይም የሰራውን ራዕይ በማስቀጠል በስራችን በመበርታት ነውና ዛሬም ጠንከር ብለን እንድንገኝ ያደረገን የአማን አባባል ነው። the show must go on። ስቱዲዮ ቀረጻ ነበረንና የዛን ሰዓት ነው የሰማነው ህልፈቱ።
ሁሉም ወደ ስራ እየመጣ ነበርና እያንዳንዱ ሰው የሚለው አለቃዬ ሳይሆን አባቴ በቃ ገበናዬን ሸፋኝ እና ያስቀናኝ ፓርት ይሄ ነው። ሁሌ ላለው እኛ ሰው ነን። ስታተስ ሊኖረን ይችላል፣ ዝና ሊኖረን ይችላል፣ ገንዘብ ሊኖረን ይችላል፣ የተለያዩ ነገሮች ሊኖሩን ይችላል። ግን እንደ ሰው መኖር ከሰው ጋር እንደ ሰው ያ ነው የሚያስፈልግ። እንግዲህ ባለፉት ቀናቶች እዚህም ስቱዲዮ ውስጥ ድንኳን ተደርጎ ሁላችን እዚህ ነበርንና የእያንዳንዱ ቴስቲሞኒ ያንን ነው። ልጄ ታሞ ስለ ልጄ እንዴት እንደሚያስብ እንዴት እንደሚጠይቅ ከውጪ መድኃኒት አስመጥቶልኝ ይላል። አንዱ ስለ ሚስቱ ያወራል፣ አንዱ ስለ ራሱ ችግር ያወራል። ያን ሁሉ ተጋርቶ ያሳለፈ እንግዲህ ምን ልንል እንችላለን? ስምን መልአክ ያወጣዋል ይባላል። አማኔ ልክ እንደዛው ስታገኘው ምንም የማይረብሽ የማይጎረብጥ ሁሌም ሰላም የሚሰማ ሰው ነውና ሙሉ የሆነ ሰው ነው። በቃ ስለሱ እኛ ብንናገረው መድገም ነው የሚሆነው እንጂ ብዙ ሰው ስለ አማን ብዙ ነገር ተናግሯል እና አማኔ እጅግ በጣም ወንድም፣ መከታ፣ የስራ አለቃ፣ ትልቅ ሲስተምን የዘረጋ በሀገር ደረጃ ደግሞ መጠራት የሚችል አገርን በአንድነት የሚያይ ለምሳሌ ስለ ሃይማኖት ብናስብ ለሁሉም ቦታ ሰጥቶ ለሁሉም እኩል ድምፅ ሰጥቶ ያለምንም ክፍያ ያለምንም ሳንቲም ሀገር ግን በግብረ ገብ እንድትገነባ መጪው ትውልድ ቤተሰቡ መልካም ነገር ከሚያስተምረው ውጪ ሃይማኖት መልካም አእምሮ እንዲቀርጽ እያደረገ ሚዲያን እንደተባለው ለጥሩ ነገር አስተዋጽኦ ያደረገ ትውልድ ትልቅ ነገር ለሀገር እንዲያበረክት ከመጥፎ ነገር ራሱ እንዲጠብቅ ያደረገ ሙሉ ሰው ነው አማን ብዬ ነው የማስበው። ኢቢኤስ የኔ ብቻ ነው ወይ ደግሞ እኔ የገነባው ተቋም ነው ብሎ የሚያስብ ሰው አይደለም። ኢቢኤስ የሀገር ነው። ኢቢኤስ የህዝብ ነው። ያንን ነገር ደግሞ በአንድም ይሁን በሌላ መልኩ ሰው ውስጥ ያየን ይመስለኛል። ሁሌ ፊት ለፊት የምንታየው ነን አይደለ? ሰው የሚያቀን ግን እሱ ከጀርባ ሆኖ ግን የሰው ልብ ውስጥ ትልቅ አሻራውን ማስቀመጥ የቻለ አላማውን ከግብ ማድረስ የቻለ ሚዲያ ከፍቶ መስራት ምን ያህል ከባድ እንደሆነ እዛው አካባቢ ያለ ሰው ይረዳዋል። አማን ይህንን ያህል ትልቅ ተቋም መስርቶ በሰው ልብ ውስጥ በበጎ መንገድ አድሮ ትንሽ ትልቅ ህፃን አዋቂ ሳይል ዘር ሃይማኖት ሳይለይ ሁሉንም ሰው አንድ ያደረገ ትልቅ ተቋም ገንብቶ ማለፍ እንደ ግለሰብ እጅግ የሚያኮራ ነውና ከዚህ በላይ እንበረታለን፣ እንዳለው እንሰፋለን፣ እናድጋለን። ኢቢኤስ ይቀጥላል። ደሾ መስጎኦ ይቀጥላል፣ መቀጠሉ አይቀርም ማለት ነው። እኔ ምን ደስ አለኝ መሰላችሁ? የዚህ መልካም ራዕይ ተጋሪ መሆኔ፣ መዳፌ፣ አንደበቴ፣ እያንዳንዱ ነገር የዚህ ጀግና ሰው ባለ ራዕይ መሳሪያ በመሆኔ በጣም ደስተኛ ነኝ። ለምን ኢትዮጵያ የሚወድ ሁሌ ካያችሁት ስፒቾቹን የተለያየ ጊዜ የሰጣቸውን ስፒቾች አይቻለሁ። ራዕዩ የኔ ሳይሆን እግዚአብሔር የሰጠኝ ነው ይላል እና ያን ራዕይ ይዞ የሚንቀሳቀስ ለህዝቡ መልካም ማድረግ የሚወድ መልካም መልእክትን ማስተላለፍ የሚፈልግ ያ ምንድን ነው የዚህ ባለ ራዕይ ውጤት ነው። እያንዳንዱ ከውበት በላይ ስንሰራ ያን ሁሉ እኔ አሁን አድዋ ላይ ስፒች ሲደረግ የነበረኝ ኩራት ልነግራቸው አልችልም። ለምን የዚህ ባለ ራዕይ መሳሪያ በመሆን የሚፈልገውን ራዕይ ለኢትዮጵያ ህዝብ ማስተላለፍ የፈለገውን የከፋውን ሰው እናጽናና፣ የደከመውን እናስንሳ፣ የተራበውን እናብላ፣ የተጠማውን እናጠጣ ነው። ጥሩ መልእክት እናስተላልፍ፣ ዘና እንዲል እናድርግ ነው። ያንን እያደረግን በመሆናችን የምር ነው ኩራት የተሰማኝ፣ ደስታ ነው የተሰማኝ። የአማን ኑሮ የምር ነው ያስቀናኝ። ለምን በሙሉነት ኖረ በሙሉነት ማለፍን የመሰለ ነገር የለም እና ለእኛም ትልቅ የቤት ስራ ነው ሰጥቶን ያለፈው። ባይ በጣም እንግዲህ ያው ኖህ ሲናገር ሰምተናል። ወንድሙ አማን አንዳንዴ ሰው ሲሄድ ለራሱ እድገት ሲሮጥ ሰውን ይጨፈልቃል ወይም ሰውን ጥሎ ማለፍ ነው የሚፈልገው። አማን ሁሉንም አንስቶ ተባብሮ በአንድነት ማደግ ነው የሚፈልገው። እጁን ባስገባባቸው ቦታዎች በሙሉ ሰውን ከፍ ለማድረግ፣ ሰውን ለማንሳት፣ ሰው እንዲያድግ ለማድረግ ነው። በዛ ውስጥ ነው የአማን እድገት የሚመጣው እና አማኔ እኛን የሰጠንን የአንበሳ ድርሻ ጠቅልለን መስጠት አለብን። በቃ አንበሳ ነበረ። ከሱ ደግሞ ጎን ከአንዳንድ ጀግና ወንዶች ጀርባ ጀግና ሴት አለች እና በየትኛውም በስራውም በህመሙም በፍቅሩም በትዳሩም በቤተሰብነት ደግሞ አብራ የቆመች ማክዳ ደግሞ ትጠቀሳለች። እዚህ ውስጥ እሷ እናገኛለን። ስለ እሷም ጀግንነት መግለጽ ያስፈልጋል። ሁለቱም ብቻ በጊዜያቸው እድለኞች ናቸው። እንግዲህ ማክዳንም እግዚአብሔር በልጆቿ
አማንን ይስጣት ነው የምለው። በልጆቿ ውስጥ አማንን ታግኝ ይላል። በጣም የሚገርመው ደግሞ የሚገርም ወዳጅ ነው አማን። እንደ ጓደኞቹ አማንን ሲገልጹት የሚገርም ጓደኛ ነበረ። ያንን ደግሞ በሀዘኑ ጊዜ ያየ ነው ይመስለኛል። ከጎናችን ነበሩ በሁሉም አጋጣሚ። ያንን የመሰለ በደንብ የተቀናጀ የቀብር ስነ ስርዓት እንዲፈጸም ያደረጉ የሚገርሙ ጀግና ወዳጆች አሉ። ስማቸውን ብንጠራ አንጨርሰውም። እነማን እንደሆናችሁ ባላችሁበት ታውቁታላችሁና የእውነት ከልባችን እናመሰግናችኋለን። በዓለም ይመለስ እንላለን። ከዛው ደግሞ በዚህ ላይ ደግሞ እንዳለን ደግሞ ምን እናነሳለን? የህዝቡን ፍቅር፣ አንድነት አማንን እንደራሱ እንደ ቤተሰብ አድርጎ የቀብር ስነ ስርዓቱ ላይ እንዴት ብዙ ህዝብ አማንን እንደሸኘው በተለያዩ አጋጣሚዎች ሀዘናችሁን ለገለጻችሁልን መላው የኢቢኤስ ተመልካቾች እንዲሁም ደግሞ የኢትዮጵያ ህዝብ በጣም እናመሰግናለን። ሁልጊዜም እናንተ ስላላችሁ እናንተ ስላያችሁን ነው ኢቢኤስ ነምበር 1 ሆኖ የቀጠለው። አሁንም ደግሞ እናንተን ይዘን ወደ ከፍታ ነውና የምንሄደው። እናንተንም ሳናመሰግን አናልፍም። እንዲሁም ደግሞ ከጠቅላይ ሚኒስትር ቢሮ ጀምሮ የግልና የመንግስት ተቋሞች፣ የተለያዩ ድርጅቶች በራሳቸውም እንደተጠቀሰው ግለሰቦች በተዋረድ ለአማኔ ለቅሶ የክብር ሽኝት የተደረገልን ነገር በጣም ደስ የሚል ነው። ሌላው ቢቀር አስክሬኑ ሲመጣ ስንቀበል የነበረው ሰራተኛው ወዳጅ ዘመድ ነው የሚመስለው። ከቢሮ ወጥቶ እንደዚህ ጥግ ሰርቶ ነበረ አስክሬኑን ለመቀበል ከኛ ጎን ተሰልፎ የነበረውና ይሄ ሁሉ የህዝብ ፍቅር በየትኛው መንገድ የማይገኝ ነው እና እኛም ከቃላት በላይ ስለሆነ እጅግ አድርገን ሁላችንም እናመሰግናለን። ባሳለፍነው ሳምንት ደግሞ ትልቅ የምንለው ጾም የገባበት ነው። በክርስትናም ዘንድ በእስልምናም ዘንድ የጾም ወቅት ነው አሁን ያለ ነው። ክርስትና አብይ ጾም ገብቷል አይደለ? እንኳን አደረሳችሁ። አዎ ረመዳንም እንግዲህ ያው አብሮ ነው የገባው በትንሽ ቀን ልዩነት እና በጾም ጊዜ ደግሞ ረጋ የሚባልበት ጊዜ ነው። እውነት ነው። እንግዲህ ሁለቱም አጽዋማት ለሀገራችን ትልቅ በረከት የሚያመጡበት እኔ በየዓመቱ ከምደሰትበት ጊዜያት ይሄ ጾም የጾም ወቅት ነው እና በሁለቱም አጽዋማቶች ውስጥ ሰከን ብለን ራሳችንን የምናይበት፣ ራሳችንን የምንፈተሽበት፣ ከራሳችን ጋር የምንታረቅበት፣ ከራሳችን ጋር ታርቀን ደግሞ ከተለያዩ የተጣላናቸው ሰዎች ጋር ደግሞ ይቅር ተባብለን በንጹህ ልብ በንጹህ ሕሊና ጾሙን የምንቀበልበት ወቅት ነው እና ለሀገራችንም እንደ ሀገር ትልቅ በረከት የሚፈስበት እንግዲህ በሁለቱም አጽዋማቶች ውስጥ በሁለቱም ጸሎቶች ውስጥ እንግዲህ አገራችንን ሰላም ይስጠልን፣ ለኛም ፍቅር ይስጠን፣ አንድነታችንን ያጠንክርልን፣ ኢትዮጵያን ያለምልምልን እንላለን። እውነት ነው። እንግዲህ ይሄ የጾም ወቅት ደግሞ ምንድነው ሌላው ሁልጊዜ አንድነታችን እንደሚታየው ወደ ፈጣሪያችን የምንጸልይበት፣ ፈጣሪያችን የምናስብበት፣ መልካም ለመስራት ደግሞ የምንጥርበትም ጊዜ ጭምር ነውና በዛ ውስጥ ደግሞ ሁሌ መዘንጋት የሌለብን የተለያዩ እምነት አባቶችም የሚያነሱት ምንድነው የተቸገሩትን መርዳት፣ የታመሙትን መጠየቅ፣ በአስቸጋሪ ሁኔታ ውስጥ ላሉትም ወገኖቻችን ጸሎታችንን የምናደርስበት በምስጋና የምንቆይበት ነውና እነዚህ አጽዋማት ደግሞ መልካም የምንሰራበት፣ መልካም የምናስብበት፣ ወደ ልባችን ወደ ጥሩ መንፈሳችን የምንመለስበት፣ ሰላምና ፍቅር የምንሰማበት የተስፋ ጊዜ እንዲሆንልንም በዚሁ አጋጣሚ ምኞታችንን መግለጽ እንፈልጋለን። እውነት ነው። በዚህ ጾም ወቅት ደግሞ ሁላችን በረከት የምናገኝበት ይሆንልን፣ የበረከት ያርግልን። አሜን። ሌላ ደግሞ በአሳለፍነው ሳምንት የአፍሪካ ህብረት ስብሰባ የተጠናቀቀበት ነው። ቆንጆ ሆኖ ተስተናግደው እንደሄዱ አይተናል። በዚህ የአፍሪካ ህብረት ስብሰባ ትላልቅ ጉዳዮች ተነስተው ትላልቅ አጀንዳ ተነስተው በደንብ ተመካክረውበታል። ለአፍሪካዊ መፍትሄ እንደሚሰጡበት ምንም ጥርጥር የለውም። ቆንጆ ጊዜ ነበረ ነው። በዚህኛውም ዓመት የህዝቡ ፍቅር አንድነት ታይቶ እንግዶቻችንን በአክብሮትና በፍቅር እንድንሸኝ ሆኗልና ለሀገራችን ለኢትዮጵያ ብቻ ሳይሆን ፋይዳው ለአፍሪካም በጣም ትልቅ ነው። የአፍሪካውያን የራሳችንን ችግሮች በራሳችን ህዝቦች የምንፈታበት ጊዜ ጭምር ነውና የተለያዩ መልካም ነገሮችን ይዞ እንደሚመጣ ደግሞ እምነታችን ነው። ይህ ጉባኤ በሰላም ተጠናቆ መውጣት እንደ ሀገር ትልቅ ኩራትም ነው። ከዛ ደግሞ አዳዲስ መንገዶች ተሰርተው ተከፍተው ደግሞ ፈልሰስ እያልንባቸውም ጭምር ነውና ይህ ለሀገራችን እድገት አንዱ
አስተዋጽኦ ጭምር ነውና የተለያዩ ሁነቶች ተከስተዋል ባሳለፍነው ሳምንታት እነሱንም እናንሳ ብለን ነውና ዛሬ እንደ ጣቢያ እንደ ኢቢኤስ ቴሌቪዥን ደግሞ ከባድ ጊዜ ቢሆንም ግን ሀገራችን ያስተናገደቻቸውን ነገሮች ያው ህይወት ይቀጥላልና እነሱንም አለማንሳት አንችልም። ስለዚህ ዛሬ መግቢያ ፕሮግራማችንን ስንጀምር በጣም በምንወደው በምናከብረው አለቃችን አባታችን የስራ ባልደረባችን ለዚህ ጣቢያ መመስረት የአንበሳውን ድርሻ የሚወስደው አቶ አማን ፍስሐ ጽዮን የቀብር ስነ ስርዓቱን በጣም በጥሩ በመልካም ሁኔታ የሱን ክብር በሚመጥን ሁኔታ ተጠናቆ ዛሬ ላይ ተገናኝተናልና አንድ ነገር ማለት የምፈልገው አማን ሁሌም በልባችን ትኖራለህ። አዎ አማን ወንድማችን እንወዳለን። እግዚአብሔር ደግሞ ነፍስህን በአጸደ ገነት ከደጋጎቹ ጎን ያሳርፍልን እንላለን። አማን እንግዲህ የጀመረው ነገር አለ ኢቢኤስ የሚያክል ትልቅ ነገር ለኢትዮጵያ አበርክቶልናል። ያንን ደግሞ አስቀጥለን ትልቅ ደረጃ እንደምናደርስ እምነታችን ነው። እናመሰግናለን፣ እንወዳለን። እንደተለመደ ፕሮግራሞቻችንን ለመጀመር ምን እናደርጋለን? እኛ እናውቀዋለን አንቺ ከጠፋብሽ ስላልነበርሽ ሁሌም በልቤ ውስጥ ታትሞ እንደማጠብ ነው የሚኖረው። እንደውም የሚገርማችሁ ልክ የስራ ሰዓታችን ሲደርስ እዚህ ባልነበርኩበት ጊዜ የሆነ ሳለ እላለሁና አሁን አፈነዱ እላለሁ። ስለዚህ እናንተ ራሳችሁ እዚህ ባልነበርኩባቸው ጊዜያት በሙሉ እውነት ለመናገር ስራዬ በጣም እየናፈቀኝ ነበረ። እንደውም በዚህ አጋጣሚ ላንሳውና ብዙ ሰዎች ስራ ለቃለች ይላሉና እመኑኝ እኔ ይሄንን የምነግራችሁ ከእናንተ ተደብቆ የምናደርገው ምንም ነገር አይኖርም። ስለዚህ አዲስ ነገር ካለም ተነጋግረን አውርተንበት ለእናንተ ማድረሰናችሁ ነው እንጂ አለሁኝ። ስለዚህ አሁንም የበለጠ ብዙ ስራዎችን እንሰራለን። ግን ደግሞ ጠይቃችሁ የት አለሽ ላላችሁኝ በሙሉ ይሄው መጥቻለሁ። ስለጠየቃችሁኝ ደግሞ የት ነሽ ስላላችሁኝ አመሰግናለሁ። እነ ዳኒ በደንብ አልተናገሩም መሰለኝ። ለማንኛውም ይሄን ሁሉ በጣም አመሰግናለሁ። እኔም በጣም የምወደው ስራዬ ጋር ተመልሼ ስለመጣሁ በጣም ደስ ብሎኛል። ናፍቆኝ ነበር። የኛ ስራ ሱስ ነው። የሆነ ታይጣላችሁ ነው ምንድነው አንዳንድ ጊዜ ከስራነቱ ባሻገር አንደኛ እንደ ቤተሰብ ነን እዚህ ስንሰራ ከሁሉም ጋር ከጀርባ ካሉትም ፊት ለፊት ካላችሁትም ከናንተ ጋር። ከዛ ውጪ ግን ዮናስ ይላል ሁሉ ጊዜ ካሜራውን ሳየው ባለቤቴን ነው የሚመስለኝ ይላልና እኔ እንኳን ባለቤቴን ባልልም በጣም አፈቅረዋለሁ ለማለት ፈልጋለሁ። በዚህ አጋጣሚ በጣም ሱስ ነውና ሳላቀው ሁሉ በጣም ከካሜራ ስለራኩኝ ዝም ብዬ ስልኬ ላይ ራሴን እየቀረጽኩ ነበር። አሁን እንትን እየሄድኩ ነው ምናምን ብዬና እያሳቀኝ ነበር። ወይ ጉድ እያልኩኝ ነበርና ተመስገን ነው። ሳምንት ሁሉ ጊዜ እንላለን መተን እዚህ ጋር ስንቀመጥ በፈጣሪ ቸርነት ነውና እግዚአብሔር ደግሞ አቅሙን ጉልበቱን ጥንካሬውን መጽናናቱን ሰጥቶን ከፍ የምንልበት ጊዜ እንዲሆንልን ምኞታችን ነው። ስለዚህ the show must go on። እኛ እናፈነዳለን። እናንተ የትም እንዳትሄዱ አብራችሁ ቆዩ። እሺ ስለዚህ እኔ ልጀምረው። እስቲ ፍቀዱልኝ። ዛሬ ምናልባት ካላወቅሽው ከመቸኮል የተነሳ ወደዚህ ነው የምታፈነጂው። ጠፍቶብሽ ከሆነ አለብታ አይ ወደ ራሴ ያረጋችሁ ገብቶኛል። የሚገርም ይሄ የናፍቆት መግለጫ መሆን አለበት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን ደህና መጣሽ። ዛሬ እንግዲህ የምንሸልመው ከ2 ሳምንት በፊት የጠየቅነው ጥያቄ ነበር። እሱን ነው የሚሆነው ማለት ነው። ጥያቄው እንግዲህ ያው ለተመልካች ሰው ለኔ ብትነግሩኝ ደስ ይለኝ ነበር። ምን ነበር ጥያቄው? እስቲ አንተ ራስህ አስታውሰኝ። አይ ቀለል ያለ ነው። አንድ ላይ ሲመልሱ እንነግርሻለን። ንገራት። ምክንያቱም ሲመልሱ እሷም ጎበዞች ብላ አይ ከመለሱማ ጥያቄውን ባላውቀውም እነሱ ስለመለሱት እናንተ መለሱት ካላችሁ መጨብጨብ አይቀር። ስለዚህ ያው አውቀን ቢመልሱትም ታሳስተኝ የሄድኩበት አንድ የጤና ማዕከል ነበርና አንቺ እንደውም ሙሉ ሰርተሻቸው ነበር። ዶክተር አከሳ ጋር ነበር። እሺ ተሻለ አይደል? መልሱ መልሻለሁ። ይቆጠርብኝ እኔ ገና ሲነግረኝ። ስለዚህ እንደዛ ሲመልሱ ጎበዞች እንላለን። ማን መላሽ እንደሆነ ደውለን እንደውልናል። እየጠራ ነው። መምጣትሽንም ይወቁት እስቲ። ሄሎ ሰላም ጤና ይስጥልን። እንዴ ምን ነው በእሁድ ቀን እንደዚህ ማኩረፍ? አቤት ከእሁድን በኢቢኤስ ነው የምንደውለው። ብቻዬን ሆንኩብሽ። እስቲ ድምጽ ስጧ እናንተ ጉዝም ስላላችሁ። እንደምን አለሽ? ማንም በል ከየት ነው? ንብረት እባላለሁ ከዘዋይ ነው። ደህና ነሽ ንብረት? የባለፈው ሳምንት ጥያቄያችን እንግዲህ መላሽ ሆነሽ ነው። ይቅርታ። በጣም ደስ ብሎኛል። የመለሰ ሰው እኮ እንደሚደወልለት ይጠብቃል። እውነት ነው። ግን ያው ብዙ ጊዜ ስለሞከርኩ እና ደግሞ ያው ስለተሳካልኝ ደስ ብሎኛል። በጣም አሪፍ። ዘዋይ እንዴት ናት? ዘዋይ ጥሩ ነች። ኦኬ ናት። ወደ ሐዋሳ መሄድ ሰው በሙሉ እንግዲህ ዘዋይን አልፎ ነው እና መሄደው
በጣም ደስ የምትል ሞቅ ያለች ከተማ ናት። እንግዲህ ዝዋዮችን ሰላም በይልን። አደርሳለሁ። እሺ ንብረት መልሱን እንግዲህ ትነግሪን። የባለፈው ሳምንት አይገርም ላውጣላት ነበር እኮ ዝም ብዬ ከሁለት ሳምንት ሮቢ መዲና ሳት የሄደበት ቦታ ነበረ ጥያቄው። እሺ መስክ ደግሞ አበሪ ዲጂታል ፕላዛ ነበር። በትክክል እንደው ስላልነበረች ስላልነበረች ነግረናት አጨበጨበችልሽ አይደለም። እኔ ስለመለሰች ነው ያጨበጨብኩት። እኔ ስለመለሽ ነው ዝም በያቸው። ግን እግዚአብሔር ይስጥሽ እንደው አላሳፈርሽኝም። ዛሬ ሉላ መጣለች። እነ ምጣድም እነ ምድጃም ናፍቀውናል። እንደ ስምሽ ንብረት እንግዲህ እንሰጥሻለን። ይሄው እጄን ሰብስቤ ነው እኔ የማወጣልሽ። መልካም እድል። እሺ ያው ንብረት ናት፣ ንብረት ስጫት። ሰብስባለች። እኔ ወደ እኔ ልመጭ መስሎኛል እኮ ሰብስበሽ። ኧረ በስመ ዝግጅቱ ከባድ ነው ብታይ። እቺ አንገት ሰለለች፣ ሰጎን የሆነችው እቺ አንገት ቅጣን ለማውጣት። ንብረት መልካም እድል እንግዲህ። አሜን። አንድ ለምድጃ አንድ ሁለት ሶስት ምን ንብረት ይሆን ዛሬ ደግሞ? ንብረት ነው። እኔ ይዘላል ብዬ ነበር። አንድ ቢዘል ንብረት ምድጃ ነበር። ንብረት የትኛውን ልጅሽን ነው የምትወጂው? አንደኛውን ሁለተኛው? ኧረ ግድ የለሽም ልጆች ብለው ነው እንጂ ለሁሉም ሰው መሆን የሚችል ምን ይመስልሻል? ፍንጭ ሰጥቼሻለሁ። ለልጆች ይሰጣል ምድጃ። ለምን መሰለሽ እንደዛ ያሰብሽው? እነሱ ገና ሳይጀምሩ ይኸውልሽ አየሩን ተቆጣጠሩት። ምድጃ ልታወጣ ምጣድ እያሉ የወጣልሽ ግን ታብሌት ነው። እሺ ታብሌቱ ዝዋይ ገብቷል። ስለዚህ እንኳን ደስ አለሽ ንብረት። ያው አንድ ንብረት ጨምረሻል ዛሬ እንደ ስምሽ። በጣም እናመሰግናለን። ተሳትፎሽ ይቀጥል። እናመሰግናለን። መልካም ሰንበት። እንወዳችኋለን ያለችው ግን እኛም እንወድሻለን ባልን እኛም እንወድሻለን አይደለም? ንብረት ተሳስቻለሁ። እንወዳችኋለን መሰለኝ አይደል ያልሽ? ወይስ ፈልጌ? እኛም አልኩ። እናመሰግናለን። ተሳትፎሽ ይቀጥል። እሺ ቻው። እሺ መልካም ቀን። ቻው። እሺ ቻው። የጥያቄ እድሉን ለእሷ ብንሰጥና ስላልነበርኩኝ ምን ያህል ፕሮግራሞች አይታለሽ የሚለውን በዛ ብንገበግብስ? እሱን እንኳን እንዳትጠይቀኝ። ምን ማለት ያበረከራል? ምን ቁጭ አድርጋችሁ ጥበብን አንዴ ወንበሩ ሞቀሽ ወይ በረደሽ ወይ ስትሉ አስታሰቃዩት አይቻችኋለሁ። ከዛ ደግሞ ባሳለፍነው 2 ሳምንት ከተሰራ በጣም የወደድኩት ደግሞ የፋንትሽ በቀለ በክንክን የሚለውን ሙዚቃ ያው ጥበብን በዳንስ አትታማም ቅንጥስጥስ ብላ ግን እዚህ እስክትወድቅ ድረስ ማስደነሳችሁን እንዲሁ አይቻለሁ። ከዛ ደግሞ ውሎ ፕሮግራምም አይቼ ነበር። በጣም ቆንጆ ፕሮግራም ነበረና ባሳለፍነው 2 ሳምንት አሁን ወደ ኋላ 2 ሳምንት ነው የምንወስዳችሁ። ከ2 ሳምንታት በፊት ጥበብ በውሎ ፕሮግራም ከአንድ የሜካፕ ባለሙያ ጋር ውሎን አድርጋለች። እቺ የሜካፕ ባለሙያ ማን ትባላለች? 7696 ብሎ የመለሰ ሰው ተሸላሚ ይሆናል ማለት ነው። በቀጣይ ሳምንት የሚሸለመውን እንግዲህ እናንተ ሌላ ሌቭል ላይ ያለው ለማንኛውም የዛሬ እሁድን በኢቢኤስ እንግዲህ በሀዘን ውስጥ ብንሆን በከባድ ጊዜ ላይ ብንሆን ግን ፕሮግራማችን ቀጥሎ ዛሬ ላይ ተገናኝተናል። የተለያዩ ፕሮግራሞችን ይዘን ወደ እናንተ እንደርሳለን። በያላችሁበት ለተሰበታችሁ ደግሞ ቆንጆ እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ።